فردوس الرحمن فردوس ማልቀስ የልብ መርጠም ምልክት። ምንም በምንም ሁኔታ ለማልቀስ ደግሞ አብዛኛውን ጊዜ የልብ መደንደን የቀልብ መድረቅ ምልክት። ቀብር ዘይሮ ማያለቅስ፣ ሰው ሞቶ ማያለቅስ፣ ወንጀሉን አስታውሶ ማያለቅስ፣ በምንም መልኩ እንባ የሚባል ከልቡ ማይወጣው ሰው አብዛኛውን ጊዜ የቀልብ መድረቅ ምልክት። ሐራም ሲበሉ ሐራም ሲያዩ ቀልብ ይደርቃል። ቀልብ ሲደርቅ አብሮት አይንም ይደርቃል። አላህ እድሜህን ያርዝመው ይላሉ ሰዎች ዱዓ ሲያደርጉ። ከምን ጋር? የጃሂል ዱዓ አታድርግ፣ ከመልካም ስራ ጋር የሚጨምርበት። እድሜ መርዘም ከመልካም ስራ ጋር ካልሆነ ጉዳት ነው፣ መከራ ነው። እድሜ መርዘም ጸጋ የሚሆነው መልካም ነገር የሚሆነው ከመልካም ስራ ጋር ከመልካም ስነ ምግባር ጋር። አላህን ፈርቶ ማልቀስ ትልቅ ዒባዳ ነው። ያን አድርገውም ግን ይፈራሉ አላህን ስለሚያውቁት። እኔ የማውቀውን ብታውቁ ኖሮ ጥቂት ስቃችሁ ብዙ ታለቅሱ ነበር። በረሃ ላይ ሄዳችሁ አቧራን ላያችሁ ላይ ያቦነናችሁ አላህ ሆይ አድነኝ አድነኝ ትሉ ነበረ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በእውቀታችን ልክ ነው አላህን የምንፈራው፣ በጀህልናችን ልክ ነው አላህን የምናምፀው የምናስቆጣው። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። አልሙናጃ አልኢማም ኢብኑ ቁዳማ ረሒመሁላህ ተዓላ በጥቅሉ ይሄ መከራቸውን ስናየው ሶስት ነገሮች ላይ ያተኮረ ነው ማለት እንችላለን። አንደኛው ዱንያን ኸይር ስራ ማሳለፍ እንደሚገባ፣ ሁለተኛው ለፍተው ደክመው የሰሩትን መልካም ስራ ከሚያበላሹ ነገሮች መጠንቀቅ እንደሚገባና፣ ሶስተኛው የኪታባቸው መጨረሻ ላይ ሰፊ ትኩረት የሰጡት ዱንያን አኼራን ለማሳመር ኸይር ስራ ለመስራት የሰሩትን ኸይር ስራ ዳግም እንዳያጡም ዱዓ እንደሚያስፈልግ ይሄን የሚያመላክቱ የተለያዩ ንዑስ ርዕሶችን ይዳሰሱበታል። የዱንያን እድሜ የዱንያን ጊዜ አጭር መሆኑን ማወቅ፣ ዱንያ ላይ መልካም ስራ ለመስራት መጣር፣ የሰሩትን መልካም ስራ ከሚያበላሹ ነገሮች መጠንቀቅ፣ ስራ ለመስራት ለመታደልም የሰሩትን ስራ ዳግም ላለማጣትም ደግሞ የሚያስፈልገው መሳሪያ ዱዓ ነው። የዱዓ አደራረግን የዱዓ አደብን ብዙ ጊዜ ዱዓ ማድረግ ፈልገን ዱዓ ይገራለን አንችልበትም፣ አፋችን ይተሳሰራል። እንዴት ዱዓ እንደሚደረግ ምሳሌዎችን ደጋግ ቀደምቶች እንዴት ዱዓ ያደርጉ እንደነበረ የሚገልጹ በርካታ መዋቅፎችን ጠቅሰዋል። አልሙናጃት ሙናጃ አላህን ተባረከ ወተዓላ እንደሚፈሩት እንደሚከጅሉት የእሱ ባሪያ እንደሆኑ መግለጽ ማለት ነው። ነገር ግን ብዙ ጊዜ ሙናጃት የሚባለው ገለል ተብሎ የሚደረግ ሲሆን በአደባባይ ከሰው ጋር በይፋ ሳይሆን ገለል ብሎ በር ዘግቶ መብራት አጥፍቶ ወጣ ብሎ ሰው የሌለበት በረሃ፣ ጫካ፣ ጨለም ያለ ሰወር ያለ ቦታ ላይ ተኮኖ የሚደረግ ዒባዳ የሚደረግ ተማጽኖ ይሄ ሙናጃት ይባላል። ነጅዋ ከሚለው የተወሰነ ግንኙነት አለ። ሚስጥር ማውራት ማለት ተቸገርኩ ብሎ ሰው ፊት ቆሞ ከማውራት አላህ ፊት ቆሞ ለአላህ ችግርን ማሳወቅ፣ ለአላህ ማሳወቅ፣ አላህን ማናገር። ለአላህ መንገር ሲባል አላህ ሳንነግረው በፊት አያውቅም ማለት አይደለም። ያወቀ ነው አላህን ምን ለምነው ዱዓ የምናደርገው። ችግሬን እሱ ያውቃል በፈለገ ያደርግልኝ ለምን ዱዓ አደርጋለሁ አይባልም። ስለዚህ አላህን ማናገር ለአላህ መንገር ሳንነግረው አያውቅም የሚል መልእክት የለውም። አንዳንዶች እንደዚህ ይረዳሉ። እንዴት ለአላህ ንገረው ይባላል? የችግርን ለአላህ ንገር ትላላችሁ የሚሉ ሰዎች አሉ። ለአላህ የምንነግረው የማያውቀውን ለማሳወቅ አይደለም። እንደው ጌታዬ ሆይ እኔ ችግር የምነግረው ለአንተ ነው፣ ሌሎች ምንም ሊያደርጉልኝ አይችሉም፣ ደካሞች ናቸው፣ እርዳታህን ከመቼውም በላይ እፈልጋለሁ ማለት ነው። ወስተሪሕ ኢላ ሙናጃቲሂ አላህን ተባረከ ወተዓላ ሙናጃ ለማድረግ ልብህ ይረፍ፣ ደስ ይበለው፣ ልብህ ወደዛ ይዘንበል። ችግርህን ሰው ጋር ሄደህ ከመዘርዘር ችግርህን ለአላህ ዘርዝ። ብዙ ሰዎች ትናንት እንዳልነው ለአንድ ለዱንያ ጉዳይ ዱንያ ላይ አሉ የሚባሉ በሮችን ሁሉ ያንኳኳሉ። ዱንያ ላይ ይረዳሉ የሚባሉ ሰበቦችን ሁሉ ያደርሳሉ። ግን አንድ በር ይረሳሉ። የሰማይን በር አያንኳኩ። ለሰው ሲናገሩ ሰው እንደሚታዘባቸው አያውቁም። ሰዎች
የኔ ችግር ተቆጥሮ አያልቅም ይላል። የሆነ ችግራቸውን ነግረው ያን ችግር ስትቀርፍላቸው ሌላም ችግር አለብኝ ይሏል። የኔ ችግርማ ተወርቶ ያልቅም ይሏል። ለምን ለሰው ችግር ትናገራለህ? ضعፍህን ደካማነትህን መናገር ያለብን ለአላህ መናገር ርቆን ለሰው መናገር ሊቀርበን አይገባም። ሰው ወዳጅ ከሆነ ሊያዝን ይችላል። በተለይ ሊረዳህ ካልቻለ ቀልቡ ይሰበራል፣ ይጨነቃል፣ ያዝናል። ጠላት ከሆነ ይደስታል ችግርን ስዘረዝርልን። አላህ ግን በሁሉም ሁኔታ ደስ ይለዋል፣ ያስጠጋሃል። የሰው ልጅ ስትጠይቀው ይቆጣል። አላህ እሱን መጠየቅ ስታቆም ይቆጣል። ልዩነቱን ተመልከት። የሰው ልጅ በሩን ደጋግመህ ስታንኳኳ ቸገረኝ ብለህ ፊቱን ያዞርብሃል፣ በሩን ይዘጋብሃል። አላህ ግን ተባረከ ወተዓላ አብዝተህ ባንኳኳህ ቁጥር በሩን ይወድሃል፣ ይከፍትልሃል። ስለዚህ ኢስተሪህ ሊሙናጃቲሂ አላህን ለመማፀን ልብህ ረፍት ይሰማው፣ ደስታ ይሰማው። ተስፋ አትቁረጥ፣ አይራቅህ አላህን ማናገሩ። ወተለዘዝ ቢዒባደቲሂ አላህን በመገዛት ተደሰት። ለዛ ማለት ደስታ፣ ጣዕም ማለት ጥሩ ምግብ፣ ጥሩ መጠጥ ከምታጣጥመው በላይ አላህን ማምለክን አጣጥም። ስጁድ፣ ሩኩዕ፣ ዚክር፣ እጅ አንስቶ አላህን መለመን ይጣም፣ ያስደስት፣ ያርካ። ለዛ ማለት እርካታ ማለት ደስታ ማለት ደስትና ማለት። ከማእሱር ዱዓዎች አንዱ አላሁመ አዚቅኒ በርደ ዐፍዊከ ወሐላወተ ሙናጃቲክ ይባላል። አላህ ሆይ ውስጤን ወንጀል አቃጥሎታል፣ እባክህ በይቅርታ አቀዝቅዘው ውስጤን። አላሁመ አዚቅኒ በርደ ዐፍዊከ ወሐላወተ ሙናጃቲክ፣ አንተን የማናገርን ጥፍጥና ስጠኝ። ሰዎች ከሚወዱት ሰው ጋር ረጅም ሰዓት ያወራሉ፣ አይሰለቻቸው፣ አይደክማቸው፣ አይከብዳቸው። ከማይወዱት ሰው ጋር ደቂቃው ሰዓት ይሆንባቸዋል። ሰዓቱ ሳምንት፣ ሳምንቱ ወር፣ ዓመት ይሆንባቸዋል ከማይወዱት ሰው ጋር ሲሆን። ከሚወዱት ሰው ጋር ቢሆን ግን ቢያማቸው፣ ቢደክማቸው ድካማቸው ህመማቸውን ረስተው ይጫወታሉ። ዱዓ ለማድረግ 10 ደቂቃ፣ 15 ደቂቃ፣ 15 ሰዓት፣ ወራት የሚሆንባቸው ሰዎች አሉ። ከትናንት ወዲያ እንዳልሆነ ብዙዎቻችን ዱዓ እናደርግ። ባዳና ኢቃማ መሃል ዱዓ የሚያደርግ ሰው አናገኝም። ብዙ ጊዜ ጁምዓ ላይ ረጅም ሰዓት እጅ አንስቶ ዱዓ የሚያደርግ ሰው ብዙ ጊዜ አናገኝም። ጥቂት የአላህ ባሮች አሉ፣ በየቤቱ በየጓዳው በኢኽላስ የሚያደርጉ ሰዎችም ይኖራል። ግን አልጋሊብ አልዓም አዛሂር በይፋ የሚታየው ብዙ ጊዜ ክፍተት አለ፣ ጉድለት አለ። ዱዓ ያደረጉም እንደሆነ ሰዎች እጃቸውን በወጉ እንኳ ሳያነሱት ወዲያው ፊታቸውን አብሰው ሲሮጡ እብስ ሲሉ ነው የሚታይ። ይሄ ገለጥ። ረጅም ሰዓት ዱዓ አድርግ። ይሄ የዒባዳን አላህን የማምለክን አላህን የመገዛትን አላህን የመማፀንን ጥፍጥና እንዳገኘህ ማሳያ ነው። ጉዳይ ሲኖርም ብቻ ነው ብዙ ጊዜ ዱዓ ትዝ የሚለን። ሐጃ ሲኖር፣ ሲያመን፣ ቤተሰብ ሲቸገርብን፣ ስናጣ ዱዓ ትዝ ይለናል። ይሄ የሙጠር ዱዓ የተገደደ ሰው ዱዓ ነው። ያ ብቻ ሳይሆን በሰላም ጊዜ ሶላት፣ ጾም እንደምናደርገው ዒባዳ እንደምናደርገው የዱዓ ዒባዳ ልናደርግ ይገባናል። فإنه يروى عن أبي سليمان الداراني أبو سليمان الداراني كساتشو تزقبوا تنقروا أنه دخل كالثات عندك قبوا على أحمد بن أبي الحواري أحمد بن أبي الحواري ودم يبالوت سو قبوا نزيه لكتم كقدمت የዒባዳ የዙህድ ሰዎች ውስጥ የሚመደቡ ናቸው። በሁለተኛው መቶ ሶስተኛው መቶ አካባቢ ላይ የነበሩ የዙህድ ሰዎች ናቸው፣ የዒባዳ ሰዎች ናቸው፣ የምክር ሰዎች ናቸው። وهو يبكي አቡ ሱለይማን ዳራኒ ያለቀሱ ወደ አሕመድ ብን አቢ አልሐዋሪ ገቡ። ሁለቱም የዙህድ የዒባዳ የተሰውፍ ሰዎች ናቸው። فقال አሕመድ አሉ ما يبكيك አቡ ሱለይማን ሆይ ምንድነው የሚያስለቅስህ አሏቸው። فقال አቡ ሱለይማን አሉ ያ አሕመዱ አንተ አሕመድ ሆይ ወማ ሊ ላ አብኪ እንዴት አላለቅስም? ላለቅስ ይገባኛል እንጂ። ባለፉት መጃልሶች እንደተጠቀሰው ማልቀስ የልብ መርጠም ምልክት ነው። ምንም በምንም ሁኔታ ለማልቀስ ደግሞ አብዛኛውን ጊዜ የልብ መደንደን፣ የቀልብ መድረቅ ምልክት ነው። ቀብር ዘይሮ ማያለቅስ፣ ሰው ሞቶ ማያለቅስ፣ ወንጀሉን አስታውሶ ማያለቅስ፣ በምንም መልኩ እንባ የሚባል ከልቡ ማይወጣው ሰው አብዛኛውን ጊዜ የቀልብ መድረቅ ምልክት። ሐራም ሲበሉ ሐራም ሲያዩ ቀልብ ይደርቃል። ቀልብ ሲደርቅ አብሮት አይንም ይደርቃል። فقال لا وما لي لا أبكي ለምን አላለቅስም? ብዙ እኮ ፊት ለፊት የሚያስለቅሰኝ ነገር አለ። በተለያዩ ቁርአን አንቀጾች በነቢ ሐዲሶች ደጋግ የአላህ ባሮች እንደሚያለቅሱ ተነግሯል። ويخرون للأذقان يبكون ويزيدهم خشوعا እነኛ የአላህ ባሮች ቁርአን ሲነበብላቸው ስለ አኺራ ሲነገራቸው ያለቅሳሉ።
وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع فيض ترى أنبا مالد አይናቸው በእንባ ጎርፍ ሲፈስ ታየዋለህ ይላል። ለምን? ከአላህ የወረደውን ሲሰሙ ቁርአን ሲቀሩ ሲያደምጡ ማልቀስ፣ ካላለቀሱ እንኳን ማለቃቀስ፣ ማዘን፣ ለማልቀስ መሞከር መጣር የቁርአን አደብ ነው። የአላህ ባሮች ቁርአን ሲሰሙ ስጁድ ያደርጋሉ፣ ያለቅሳሉ ይላል። አሊ ብን አቢ ጣሊብ ይሄን ሱራ ቀሩና የሱረቱል ኢስራን የሰጅዳውን ሱራ ቀሩና ስጁድ አደረጉ። هذا السجود وأين البكاء ያሉ ራሳቸውን ይወቅሱ ነው። ስጁዱንስ አደረኩት ለቅሶ ሴት አለ ይሉ ነው። መቅረት የለበትም ማለት ነገር ግን ማልቀሱ የኒፋቅ መሆን የለበትም፣ ለመታየት ተብሎ መሆን የለበትም። ዋናው ባለፈው እንደጠቀስነው የልብ ማልቀስ፣ የልብ መፍራት፣ የአካላት አደብ መያዝ። የለቅሶ ድምፅ ቢያወጣ አይን እንባውን ቢያፈስ ያዘውን እንደሚባለው ነው የሆነው። ቀልብ ደረቅ ከሆነ አካላት አደብ ከሌላቸው እጅ ሐራም ሚነካ፣ እግር ወደ ሐራም የሚሄድ፣ ምላስ ሐራም የሚናገር ከሆነ ማልቀሱ እኔ ጥቅም አይኖረውም። ደጋግ ቀደምቶች እውነተኛ ለቅሶ ነው የሚያለቅሱት። እኛ የምናነቅሰው ብዙ ጊዜ ዳቦ ስናጣም እንደ ሕፃን ትልቅ ሰው ሲያለቅስ ታየዋል። ተቸገርኩ ናም ችግር ሊያስለቅስ ይችላል፣ ግን አላህ ፊት ታለቅስ እንዴት ደስ ይላል። ሰው ፊት ከምታለቅስ ሕፃን ነው ዳቦ ሲኝ ብሎ እናቱ ጋር አባቱ ጋር የሚያለቅስ። ይሄን ለቅሶ ጨምረህበት ከልብህ ለአላህ ስጁድ ተደፍተህ ማታ ብታለቅስ ሰው ፊት አያስቆምም። ስለዚህ የምናለቅሰው ጀሀነምን ፈርተን ጀነትን ከጅለን ወንጀላችንን ፈርተን መሆን አለበት። ደጋግ ቀደምቶች ያለቅሱ እንደነበር ጭራሽ አለማልቀስ ደግሞ ያስፈራል። የልብ መሞት፣ የልብ ድርቅ ማለት ምልክት ሊሆን ይችላል። ለቅሶ ቤት ላይ ሄደው የሚስቁ ሰዎች፣ ቀብር ላይ ቆመው የሚስቁ ሰዎች፣ ወንድማቸውን ቀብረው መጥተው የቀበሩበት አፈር እጃቸው ላይ ሳይደርቅ ምግብ እየተጎራረሱ የሚሳሳቁ ሰዎች። የገባኸው ተሳስተህ ለቅሶ ቤት ነው ሰርግ ቤት ነው የገባኸው ወይስ ያሰብከው ለቅሶ ቤት ነው? መለየት ይከብዳል። አንዳንዴ ሐቂቃ ወንድማቸውን ቀብረው መጥተው እጃቸውን አልታጠቡ ሰውነታቸው አፈር ነው፣ ግን ምግብ የተጎራረሱ ሲሳሳቁ ታይ አላህ ይመስገን። እንዴት አላለቅስም? ወለው ረአይቱ ባይኖሩ ቁዋመ ለይል ሌሊት የሚሰግዱ ሰዎችን ወቀድ ቃሙ ኢላ መሐሪብህም ወደ መስገጃቸው ቆመው ወንተሰቡ ዐላ አቅዳሚህም በእግራቸው ተተክለው ዩናጁነ ረበሁም ጌታቸውን እየተማጸኑ እያናገሩ ችግራቸውን ለሱ እየዘረዘሩ ፊ ፊካኪ ሪቃቢሂም ጫንቃቸውን አላህ ከጀሃነም ነፃ እንዲያወጣላቸው። ሪቃብ ማለት ትከሻ ማለት ነው፣ አንገት ማለት ነው፣ ጫንቃ ማለት ነው፣ ነፍስ ማለት ነው የሚፈልግበት። ጫንቃቸውን ነፍሳቸውን አላህ ከጀሃነም ነፃ እንዲያወጣላቸው ሌሊት ላይ ተነስተው ቆመው መስገጃቸው ላይ መሐሪብ ማለት መስገጃ ስፍራ ማለት ነው። ወንተሰቡ ዐላ አቅዳሚሂም በእግራቸው ትልቅ ሐጃ እንዳለበት ሰው ሐጃው እስኪወጣ ድረስ ትክል ብሎ እንደሚቆመው ተተክለው ጌታቸውን እየተማጸኑ ምን እንዲያደርግላቸው ፊካኪ ሪቃቢሂም የዱንያ ችግር ሁሉ ቀላል ነው ከጀሃነም ችግር ከዳንክ እኔ የምጠይቅህ ከጀሃነም ነፃ እንድታወጣኝ ነው እያሉ አላህን ሲማጸኑ ባያቸው ኖሮ ወይም መታያቸው ኖሮ ወቀጠረት ፈሱ ድሙዑሁም እንባቸው ዐላ አቅዳሚሂም እግራቸው ላይ ከቆሙበት የሚፈሰው እንባ ወርዶ እግራቸውን ያረጥባል። ወጀረት ዐላ ኹዱዲሂም ጉንጫቸው ላይ ይፈሳል። ከዓይናቸው ወጥቶ ጉንጫቸው ላይ ፈሶ ጺማቸውን አልፎ እግራቸው ላይ እንጠባጠባል። ይሄ የእንባውን መብዛት የልብን መርጠብ የሚያሳይ። ልብ እርጥብ ሲሆን ዓይን እንባ የሚተፋው፣ ልብ ደረቅ ሲሆን እሳ ዓይን መብሮ ይደርቃል። በል በዚህ ዙሪያ የሚናገሩ የተርቢያ የተዝኪያ ዑለሞች እንደሚገልጹት ከአንጀት ያለቀሱ እንባ ሲሆን ፊት ላይ ሲፈስ ያቃጥላል። ዝም ብሎ እንባ ሲሆን ደግሞ ቀዝቃዛ ነው፣ ላይታወቅም ይችላል። ደውራ ይሄ ሙጀረብ እውነት ነው። የደስታ እንባ አይሞቅም፣ አያቃጥልም። የሐዘን የቁጭት እንባ ሲሆን በሌላም ጉዳይ ቢሆን ያማቃጠል ባህሪ አለ። ስለዚህ የአኼራ ጉዳይ ከልብ አሳስቦን የምናለቅሰው ሲሆን ውስጣችን ተቃጥሎ እንደሚባለው አዝነን ተጨንቀን ሲሆን የሚወጣው እንባ ራሱ ብዙ ነው፣ እንደገና ትኩስ ነው። ቀዝቀዝ ካለ አንጀት የወጣ እንባ ከሆነ ቀዝቃዛም ነው፣ ትንሽም ነው፣ ካፊያ ነው። ነብዩ ሰለላሁ ዐለይሂ ወሰለም አልቀሰው ሐዲስ ላይ እንዳለ ያለቀሱበት እንባቸው ጺማቸውን እስኪያበሰብስ ድረስ እስኪያረጥብ ድረስ ከጺማቸው አልፎ እግራቸውን የቆሙበትን ቦታ ሁሉ እስኪያረጥብ ድረስ ነብዩ አልቀሰው ሰለላሁ ዐለይሂ ወሰለም። ነብዩ ካለቀሱ እኛ ምንድነው የምንጠብቅ? ምንድነው መተማመኛችን? ምንድነው ዋስትናችን? الذي غفر الله له ما تقدم من ذنبه وما تأخر ያለፈ ወንጀላቸውን
ወደፊት ሊመጣ እንኳ የሚችል ወንጀል ቢኖር ሁሉን አላህ የማራቸው መቃም ማህሙድን የሰጣቸው ጀነትን አንድ ብለው አንኳኩተው አስከፍተው የሚገቡት እሳቸው ከመሆናቸው ጋር ለማንም ያልሰጠውን ማዕረግ በዱንያም በአኺራ የሰጣቸው ከመሆናቸው ጋር ነቢ ያለቅሱ ነበር። ምን አይነት እንባ? ጺማቸው ርሶ ሰውነታቸው በስብሶ የቆሙበት ቦታ ሁሉ በእንባ እስኪረጥብ ድረስ አልቅሰዋል። አይሻ እንደተናገሩት ረዲየላሁ ዐንሃ ወቀድ አሽረፈ ዐለይሂም አልጀሊል አላህ ተባረከ ወተዓላ ጎራ ብሎ በዚህ መልኩ እያለቀሱ በዚህ መልኩ እየተማጸኑት እግራቸው ላይ ተተክለው ደከመኝ ሰለቸኝ ሳይሉ ቆመው ጌታቸውን ሲማጸኑ አላህ ጎራ ብሎ አይቷቸው ፈናዳ ይጠራል። ያ ጅብሪሉ ጅብሪል ሆይ ቢዐይነይ መን ተለዘዘ ቢከላሚ በእኔ ንግግር እኔን በማናገር በረካ በተደሰተ ሰው አይኖች ይሁንብኝ። ወስተራሐ ኢላ ሙናጃቲ ዘውትር እኔን ለመማፀን እኔን ገለል ብሎ ለማናገር ልቡ ደስተኛ የሚሆን እረፍት የሚሰማው ሰው በሚሰማው ሰው አይኖች ይሁንብኝ ይላል አላህ። አላህ በፈለገው ነገር ይምላል። የሚምልበት ነገር ክብሩን ለማሳየት እዚህ ጋር የተማለው አሁን በዓብዶች አይን ነው። በዓብዶች አላህን በሚገዙ አላህን በሚፈሩ ሰዎች አይን ነው። ቢዐይነይ ተትኒያ ነው። መን ተለዘዘ ቢከላሚ እኔን በማናገር ያረካ የሚረካ በሚረካ ሰው አይኖች እኔን ዘውትር ለመማፀን ከኔ ጋር ገለል ብሎ ለመነጋገር ልቡ እረፍት የሚያገኝ የሚፈቅድ በሆነ ሰው አይኖች ይሁንብኝ። ይሄ አላህ ዘንድ ያላቸውን ክብር ያሳያል። አይናን ለን ተመሰሁሙና ሁለት አይኖች የአኺራ እሳት አይነካቸውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንደኛው አላህን ፈርቶ ያለቀሰ አይን፣ ሁለተኛ የእስላምን የዲንን ድንበር እየጠበቀ ሳይተኛ ያደረን ሰው አይን አላህ እሳት አያስነካውም ብለዋል። አይኑን አይነካውም ማለት ሌላ ሰውነቱ ይነካል አይኑ ብቻ አይነካውም ማለት አይደለም። የአይንን የፊትን ክብር ለመግለጽ ነው ያ የተባለው። አይኑን ካነካ ሌላ ሰውነቱንም አይነካም። ፈሊመ ላ ቱናዲ ፊህም አላህ በዚህ ሁኔታ ላይ ያያቸውና ለጅብሪል አላህ ይጠይቀዋል። ጅብሪል ሆይ ለምን መልእክት ታስተላልፍላቸውና እንደዚህ አይነት ባሮቼ ሌሊት የሰገዱ እኔን የተማጸኑ ለሚያድሩ ለሚፈሩ ለሚያለቅሱ ባሮቼ ለምን መልእክት አታስተላልፈም? ምን የሚል መልእክት? ማ ሀዘል ጀዛዕ ለምን እንደዚህ ተስፋ ትቆርጣላችሁ? ለምን እንደዚህ ትጨናነቃላችሁ? አለዚ አራሁ ፊኩም እናንተ ዘንድ የማየው ጀዛዕ መፍራት መጨነቅ ምንድን ነው? ለምን በዚህ ልክ ትጨነቃላችሁ? አበለገኩም ደርሷችኋል እንዴ አነ ሐቢበን ወዳጅ ዩዐዚቡ አሒባሁ ወዳጆቹን ይቀጣል ያሰቃያል የሚል መልእክት ደርሷችኋል እንዴ? ትንሽ ረጋ በሉ፣ በዚህ ልክ አትጨነቁ። እናንተ የኔ ወዳጆች ናቸው። ወዳጅ ወዳጁን አይቀጣም አትላቸው ይላል ጅብሪል አላህ። አም ከይፈ ወይም ደግሞ እንዴትስ የጅሙሉ ቢ እኔ ዘንድ እንዴት ያምራል አን ኡበይተ አቅዋመን ወዒንደል በያቲ አኹዙሁ ሰዎችን አሳድሬያቸው ማለዳ ላይ እንዴት ቀጣቸዋለሁ? በዚህ መልኩ አድረው አዳራቸው አምሮ በወንጀል እንኳን እንደፈለጉ የሆኑ የሚያድሩ ሰዎች ተኝተው ያነጋሉ፣ አይሰቡም፣ አይጨነቁም። እናንተ አዳራችሁ አምሯል፣ እኔ ፊት ቆማችኋል፣ እኔ ስብር ብላችኋል፣ እኔ ስታናግሩ አድራችኋል። አዳሩ እንደዚህ ያማረን ሰው እንዴት እኔ ማለዳ ላይ እቀጣለሁ? የእኔ ወዳጅ የሆነን ሰው እንዴት ወዳጄን አሰቃያለሁ? እንዲህ የሚል ነገር ደርሷችኋል እንዴ? ሁስነ ظን ይኑራችሁ ማለት ነው። አላህን አትፍሩ፣ መልካም ስራ አትስሩ ለማለት ሳይሆን መልካም ስራ ከሰራችሁ በኋላ የአላህን ውዴታ አግኝታችኋልና ከወዳጃችሁ ጥሩ ነገር ጠብቁ ማለት። በዚህ ልክ ሊጨነቅ የሚገባው ማን ነው? የአላህ ወዳጅ ያልሆነ ስራው የተበላሸበት ጸባይ የተበላሸ ሰው። እናንተ ግን የኔ ወዳጆች ናችሁ፣ ስጋታችሁን ቀንሱ ማለት። ይሄ የሚባለው ለማን ነው? ስራው ላማረ ሰው። ስራን ከማሳመር ጋር መልካም ተስፋ ጥሩ ነው። ስራን ከማበላሸት ጋር ደግሞ መልካም ተስፋ ሞኝነት ነው። አላህ ሞኝ አይደለም። ያጠፋን አላህን ያስቆጣን ሰው አኺራ ላይ ያከብራል አይባል። ነገር ግን በትክክል አላህ የሚፈሩ ሰዎች ስራቸውን ከማሳመር ጋር አኺራን ይፈራሉ። ወቁፈን ሊ የተመለቁኒ እንዴት ከኔ ያምራል? ከይፈ የጅሙሉ ቢ ከኔ አያምርም፣ ከኔ አይጠበቅም። ምን አድረው ምን ያደረጉ? ወቁፈን ሊ ለኔ ቆመው የተመለቁኒ እየተለማመጡኝ ውዴታዬን እየጠየቁኝ ያደሩ ሰዎችን እንዴት ማለዳ ላይ ወይም ወደፊት እቀጣቸዋለሁ? እንዲህ ነገር ደርሷቸዋል እንዴ? የለም እንደዚህ ነገር። እኔ የምቀጣው ማንን ነው? ጥፋተኛን ነው፣ ወንጀለኛን ነው። እኔን ማይማጸን የኔን ውዴታ ለማግኘት ማይጥር ሰው። ተመልቁ ማለት የአንድን አካል ውዴታ ለማግኘት መጣጣር ማለት ነው። የአንድን አካል ውዴታ ለማግኘት መጣጣር መለማመጥ ማለት ነው። ሙእሚን መለማመጥ ያለበት ጌታ ነው። ጌታዬ ሆይ ውደደኝ፣ ጌታዬ ሆይ ማረኝ፣
ጌታዬ ሆይ ይቅር በለኝ አስጠጋኝ ያላንተ ማንም የለኝ የሚባል አላህ ነው። ፈቢዕዘቲ በኃያልነቴ በአሸናፊነቴ የሆነብኝ ለአጅዐለነ ጀዛአሁም የእንደዚህ አይነት ሰዎችን ጀዛ አደርጋለሁ፣ ዋጋቸውን ክፍያቸውን አደርገዋለሁ። መቼ ወቀድ ወረዱ ዐለየ ወደ እኔ በሚመጡበት ጊዜ የቅያም ቀን አናክሽፈ ለሁሙል ሒጃብ መጋረጃውን ገልጥላቸዋለሁ። አላህ ከሰዎችም ከመክሉቆች የሚጋረድበት መጋረጃ አለ፣ ሒጃብ አለ። መክሉቆች አላህን ተባረከ ወተዓላ ሁሉ አያዩም። የተፈቀደላቸው ማዕረጉን ለማግኘት ብቁ የሆኑ በዒባዳ የተካኑ ዑቡድያን ያረጋገጡ ናቸው የሚያዩትና ወደ እኔ ሲመጡ መጋረጃውን ገልጥላቸዋለሁ። ጀዛቸው ይሄ ነው። አን ወጅሂ ከፊቴ ላይ መጋረጃውን ዞር አደርግላቸዋለሁ። ሐታ አንዙረ ኢለይሂም እንዳያቸው። አላህ ሁሌም ያያል፣ ዋናው ቀጥሎ ያለው ነው። ወየንዙሩ ኢለያ በአይናቸው በብረቱ እኔን እንዲያዩ አደርጋቸዋለሁ አለ አላህ ተባረከ ወተዓላ። የሙእሚኖች የአኺራ ትልቅ ምኞቴ ነው። የጀነት ትልቁ ጸጋም ይሄ ነው። ሊለዚነ አሕሰኑል ሑስና ወዚያዳ እነዚያ እምነትና ተግባራቸውን ላሳመሩ ሰዎች ሑስና ያማረ ጀነት አለላቸው፣ ወዚያዳ ሽልማትና ጭማሪም አለላቸው። ምንድን ነው ጀነት ከገቡ በኋላ ሽልማትና ጭማሪው? የሱሀይብ ሐዲስ ላይ ኢማም ሙስሊም እንደዘገቡት የአላህን ፊት ያያሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጀነት መግባት ትልቅ ማዕረግ ነው። ጀነት ገብቶ የአላህን ፊት ማየት ደግሞ ማዕረጉ ሙሉ የሚሆነው ደስታው ሙሉ የሚሆነው በዚህ አላህ ተባረከ ወተዓላ የጀነት ሰዎችን ጀነት ካስገባቸው በኋላ ምን ትፈልጋላችሁ ይላቸው። ምን እንፈልጋለን? የፈለግነውን ሁሉ ሰጥተህናል፣ ከጀሃነም አድነህናል፣ ጀነት አስገብተህናል፣ የሥራ መዝገባችን በቀኝ እጅ ሰጥተህናል ይላል። ጸጋውን ይዘረዝራል። አላህ ተባረከ ወተዓላ እንዲያዩት ያደርጋቸው። አላህን ሲያዩ ከዛ በፊት ሲዘረዝሩት የነበረው ኒዕማ ሁሉ ይረሱታል። አላህን የማየት ኒዕማ፣ ጸጋ፣ ደስታ ሌሎች የጀነት ደስቶችን ሁሉ ጸጋዎችን ሁሉ የሚያስንቅ ነው። ነስአሉላህ አን የጅዐለና ሚን አህሊ ሃዚሂል ከራማ። ወሚንሃ ማ ሩዊየ ዐን መንሱር ኢብኒ ዐማር እንደዚሁ ከሙናጃ አይነቶች ይሄ አንድ ሙናጃ ነው ማለት ነው። ከቀደም ሷሊሖች የተገኘ አንድ ሙናጃ ሐዲስ አይደለም፣ ቁርአንም አይደለም። አላህ ተባረከ ወተዓላ ባሮቹ ሌሊት ላይ ተነስተው ሲሰግዱ ሲለማመጡት ቆመው በእግራቸው ተተክለው እንባቸው ከላይ ወርዶ እግራቸውን ሲያድር አላህ ተባረከ ወተዓላ ወደ እነሱ ጎራ ብሎ ይሄን ይላቸዋል የሚል በሐዲስ መልኩ የተነገረ አይደል። ነገር ግን ስለ አላህ የሚያውቁ የአላህ ወልዮች ሷሊሖች ከተረዱት የገለጹት ነው። በመሰረቱ ስለ አላህ መናገር ዋህይ ያስፈልገዋል። ግን በጥቅሉ ይሄ ከዋህይ የራቀ አይደለም። አላህ በየሌሊቱ ወደ ቅርቡ ሰማይ ወርዶ ማነው ምህረት የሚጠይቀኝ ማነው ዱዓ የሚያደርግ ይላል ተብሏል። ከዛ ኢቅቲባስ የተደረገ ነው። ከዚህ ሌሊት ላይ ተነስተን ገለል ብለን እንደዚህ አይነቱን ኢባዳ በማድረግ ይሄን ልናስብ ይገባናል። ወሚንሃ ከሙናጃት አይነቶች አንዱ አላህን ገለል ብሎ ከማናገር አይነቶች አንዱ ማሩያ ዐን መንሱር ኢብኒ ዐማር መንሱር ኢብኒ ዐማር የሚባል የኹራሳን አካባቢ የነበረ ሁለተኛው መቶ አካባቢ ላይ የዋዕዝ ሰው አነሁ ቃል አለ ሰሚዕቱ ዓቢደን ቢለይል አንድን የዒባዳ ሰው